የተመችተሽኛል ግን ያው ይሄ ነገር እኔ እንጃ ባታዩ ይሻላል። እኔ ነው እንዲያሳብ ማለት ነው እግዚአብሔርን። ምክንያቱም እሱ እንደዚህ የሆነ ምንም ነገር አንቺ አሁን ለምሳሌ ምናልባት እንጃ አላቅም አንድ ሰው በራሱ ሙድ ነው የሆነ ነገር ለማድረግ ከፈለገ ወይም የሆነ ነገር ማሳየት ከፈለገ በራሱ ሙድ ያደርጋልና ሶ ማለት በቃ ታዩ እግዚአብሔርን አንቺ የተከበርሽ ሰው እኮ ነሽ። ገባሽ አይደለ? ምክንያቱም አንቺ ነሽ እኮ እንደዚህ አይነት ነገር ተደርገሽ ወይም እንደዚህ አይነት ነገር ቦታ ወይም የሆነ ነገር አድርጎ ነይ ማለት እኔ አንቺን ነው ማፈቀርሽ ወይ አንቺን ነው የምወድሽ ብሎ መጠራት ያለበት እሱ ነው። ገባሽ አይደለ? ግን በነገራችን ላይ ፈታ ነው ያረግሽኝ። ገባሽ አይደለ? ያ ሁሉም ነገር ፈታ አድርጓልና ጥሩ ነው እንደዚህ ማድረግሽም ጥሩ ነው፣ ግን አይከፋውም። ነገር ግን ሲጀመር አንቺ አይደለሽም እንደዛ አንቺ ምን አርገሻል ሲጀመር? ወይ ወደ እኔ እንዲመለስ አረጋለሁ ብለሽ እንደዚህ ወይ አላቅም ብቻ አንቺ ምንም አላረግሽም እኮ። ገባሽ አይደለ? ምናልባት እሱ ነው አሁን ምናልባት ከኔ ልቦ ማለት ከኔ ልቦ ማራቅ ፈልጓ ከሆነ እኔ ይቅርታ ጠይቃታለሁ እንደዚህ እንደዚህ አረጋታለሁ የፍቅር ማለት ለፍቅሩን የሚገልጸው ነገሮችን ማሳየት ፈልጋለሁ የሚለው ነገር ማድረግ ያለበት ብሩክና ብሩክ ብቻ ነው። ገባሽ አይደለ? እና ማለት ነው ይሄን አክል እንደዚህ አይነት ነገር ባታደርጊ ባይነኝ እኔ እንደሳብ ማለት ነውና ምን ያረጋል ይሄ ሲጀመር ምን ያረጋል? ገባሽ አይደል? በቃ ቆፍቶን ብለሽ ራስሽን ተከብረሽ ቁጭ በይ። ገባሽ አይደለ? አዎ ተከባሪ ሄምዬ ምን ችግር አለ ሲጀመር? እንዴ አንቺ ምን አርገሻል? አልገፋሽም አልገፋሽም አልፈልግም አላልሽም። በቃ ስለዚህ እንደዚህ ነገር ተፈጥሮ እውነትን ውሸትን እስኪወጣ ድረስ አርፈሽ ቁጭ በይ በቃ። እንዴ ለምንድን ነው እንደዚህ አይነት ነገር ስራ ምናምን የምታደርጊው? አም ሶሪ እኔ ተመችቶኛል፣ ግን ፈታ ነው ያረግሽው። ነገር ግን እሱ እንደዚህ ማለት እየተወጣጠረ ምንድነው የሚወጣጠረ? ብሩክ አንተ ወደ ራሴ መመለስ ነው የሚሻለ። ገባ? እሷ ምናልባት እንደዛ ማድረግ ፈልጋም ሊሆን ይችላል። ስለዚህ በጣም እየተወጣጠርክ ነው። አም ሶሪ ምንድነው እንደዚህ የሚያረግ? እባክህ እንዴ እንተው እንጂ ጥፋቷ ምንድነው? እሷ ጥፋተኛ እያረኩ እኮ ነው አሁን ላይ። በቃ እሷ ወዲያ ራሷ ተመልሻለሁ ምናምን አለሽ ምናምን አይደለ? ለምን እንትን አትልም? በቃ ተረዳት እንጂ እንዴ። በቃ እሷ ሲጀመር ምን አርጋለች? ምን አርጋለች? ሄሚ ምናልባት እንደ ጥፋቱ ምናምን እያያት ከሆነ እንደ ጥፋተኛ እየቆጠርካት ከሆነ ምንም አላጠፋችም ሄሚ። ገባ? ብዙም በዚህ ናክል እኔ አታቃጥኝ ምን አርጋ ነው አቃጠለች? ምን አረጋች? ሲጀመር አው ሮንግ ውስጥ ስለተገኘ ተናግራለች። አው ልክ ናት፣ ማናገር አለባት። እኔ ቢሆንማ ጭንቅላቴን ፋንክቼ ነው ማለት ላይ የሚጥለው። ማታ እንኳን ተናግሬያለሁ ትናንትና ቪዲዮ ላይ። እንዴ በጣም ነው እንዴ አክቴሪዮን ኮባክ። አረ እንደዚህማ መሆን የለበትም ብሮ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ዛሬ እንዳያችሁት ያው ሄሚ መታለች። ያው ትናንትና ያለችበት ቦታ ላይ ናችሁ። ዛሬ ግን ያው እንዳያችሁት እንትን ነው ሆናለች እና ብሩክን ለማስደሰት ነው ምናምን ብላ ይሄንን ወይን ምናምን አዘጋጅታ ጠብቃለች። እሱ ደግሞ መጣ ምናምን እንትን ሆኗል ልጁ። በቃ የሆነ ታውቃላችሁ ተናደዋል እና ተናደዋልና ይሄ ማናደድ አይጠበቅብህም። ምንድነው እንደዚህ ነው ይሄን አክል የሚያናድድ? አልገባኝም። ምንም ሊያናደድ አይገባም። ሲጀመር ሄሚ እኮ ምንም አላጠፋችም። በቃ እሷ ላይ የተደረገ ነገር ላይ ማናደድ ይገባታል። ተናዳለች። በቃ ምን ነው አሁን ወደ ራስሽ ተመላሽ ምናምን ብለ ይሄን አክል ማጠራጠር ምናምን እንደም ሶሪ አልገፋችህም፣ አልፈልግም አላለችም። ገባ አይደለ? ስለዚህ ለምን እንደዚህ እንደምትሆን ነው ግርም የሚለኝ እኔና እንጃ። በቃ ወደ ራሳችሁ ተመለሱ። ይሄንን ደግሞ ውድድራችሁን አቆሙ። በቃ እንዴ ሄሚ አንቺ ለምንድን ነው አንቺ የተከበርሽ ሴት እኮ ነሽ። ከዚህች ሴት ጋር ራስሽን ልትወዳደሪ አትችይም በፍጹም ማለት ነው፣ በምንም ሁኔታ። ምክንያቱም አንቺና እሷ አትገናኙም። ገባሽ አይደለ? አንቺ የተከበርሽ የተወደድሽ በቃ ህፃን ልጅ እኮ ነሽ አንቺ። ገና ነሽ ሲጀምር። ከዚህች ሴትዮ ጋር ለመወዳደር እየሞከርሽ ከሆነ አም ሶሪ አቆሚው ሄሚ፣ አቆሚ እግዚአብሔርን። በቃ ማወዳደር የለብሽም ከዚህች ሴትዮ ጋር። እሷ ስለምን ፍቅር የሚታቅ ለማሳየት ነው ያንቺ እንደዚህ የምትሆኚው። ስለ ፍቅር አታውቅም እሷ። ገባሽ አይደለ? ወይም እንደዚህ ማድረግ እንደዚህ የምታደርግ መስሎሽ ከሆነ አታዩ ባክሽ። ታይ ሄሚ በቃ አትሞክሪው። አም ሶሪ የምር በቃሽ። ምክንያቱም ስለ ፍቅር ምንድነው አታውቅም እሷ። መንገድ ላይ ወጥቃ ዳቧን ለወንድ መስጠት ነው የምትችለው። ገባሽ አይደለ? እሷን እንትን ለማድረግ እየሞከርሽ ከሆነ አቆሚው። ስለ ፍቅር አታውቅም እሷ። ወይም እንደሷ እያስተማርሽ ነው እንደዚህ አርግ ብለሽ አታስተምሪያት። በቃ ከለመዳች ጥሩ አይደለም ሌላ ወንዶችን ስለምትፈትን እና እሺ። ሶ ስለ ፍቅር አታውቅም። በቃ ብዙም በዚህ ናክል ባትጨንቂ። በቃ አታስተምሪያት እኮ
ከአንቺ ከተማረች እኮ ነገ ሌላ ወንድን እንደዚህ አደጋ ሩም ውስጥ ላይ አብሮ እንዲተኛ ታረጋለች። ስለዚህ ተዩ፣ ገባሽ አይደለ? ተዩ። አንቺን የሚወድሽና የሚፈልግ ከሆነ ወደ ራሱ ተመልሶ የሚያረገው ነገሮች እውነትን ውሸትን አምኖ ወደ ራሱ መመለስ ያለበት እሱ ነው። ገባሽ አይደለ? ስለዚህ አንቺ ይሄን አክል ይሄ ወይን ምናምን አዘጋጅ ለምን ብለሽ የሚየ ለምን ብለሽ አንቺ እኮ የተወደድሽና የተከበርሽ ሴት እኮ ነሽ። አዎ ልክ ነሽ፣ ግን ለፍቅር የሚከፈል መስዋዕቶች ሊሆን ይችላል እና እዚች ጋር እቺን ልጅ ለማስቀናት ብለሽ የምታደርጊ ከሆነ አቆሚው። ምን የምትቀነው አንቺ ራስሽ ለምንድን ነው የማታስከብረው? ለምንድን ነው የምልሽ የሚየ ለምን በቃ ለምንድን ነው? ተይ እንጂ በቃ ተይ። አንቺ የተከበርሽ ሴት እኮ ነሽ የኔ ውድ። ለምን በቃ የተከበርሽ የተወደድሽ ገባሽ አይደል እንዴ? ተይ እንጂ ሄሚዬ። አይመጣውም እውነት ባንቺ እንደዛ አያምርብሽም እውነት። በቃ አንቺ ስትከበሪ በቃ የተከበረ ቦታ ስትገኝ ደስ ይለናል ለኛ። ምን አርገሻል አንቺ? አልገፋሽም፣ አልፈልግም ምናምን አላልሽም። ስለዚህ ይሄ ነገር ማላችሁ ላይ ተፈጥሮ እውነትን ውሸትን እስኪወጣ ድረስ ዝም በይ። ራስሽን አስከብረሽ ረጋ ብለሽ ዝም በይ። ማን ስለሆነች ብሩኬ መረዳት ያለበት በከለ መንገድ ካለ ተረድጁ። ከዛ ከዚህ ያለፈው ነገር ሌላ ነገር ለማድረግ እንዳትሞክሩ ሄሚዬ። እንዴ ማን ስለሆነ እሱ እንዴ የለበትም እንደዛ መሞከር። ወንድ ልጅ እኮ አንዳንድ ሴቶች ሲለምን እነሱ ራሳቸውን ወደ ሰማይ ነው የሚሰቅሉት። ስለዚህ በአናቱ መታከል ይችላል ማንኛውም ወንድ። እንደ ይሄን ችግርና ይሄን አዛየውን ነገሩን ያመጣ እሱ ራሱ። አሁን ላይ የሚጠግቦ ጥጋቡ አፍንጫ ላይ ደረሰው እሱ። እንደ ለምንድን ነው እንደዚህ የምትሆኚው ሄሚዬ? ተይ ሄሚዬ፣ ከዚህች ሴት ራስሽን አታወዳድሪ። ምክንያቱም አንቺ በምንም ሁኔታ እቺ ካንቺ ጋር ምን ሁኔታ ልትወዳደር አትችልም። ምክንያቱም እቺ የተረገጠች የተሰደበች ስግጥ ያለ ሰገጤ ሴትነቷን የማታውቅ እኔ ቪዲዮ ያየው ልክ ነው የሚናገረው። ገባሽ አይደለ? ስለዚህ ከዚህች ሴትዮ ጋር የተዋረደ ስራ ምናምን እንደዚህ አይነት ነገር ለማድረግ ማፎካከር ምን አመጣው? እንደዚህ ታውቃለች እንደ ሰው ወይን መጣጣት እንዴት ነው የማታውቅም? ሲጀመር ሴትዮ ምን ይሄ በቃ ስለምንም የማታውቅ ሴትዮ ብለሽ እንደዚህ አይነት ነገር ማድረግ ምናምን አያምርበትም። እግዚአብሔርን በቃ ሸሚዬ የኔ ውድ እንደ አንቺ ራስሽን አስከብሪው። እውነቴን ነው የምልሽ። አልገፋሽም፣ አልፈልግም አላለሽም። ስለዚህ ይሄ ነገር መጣ እንደ ማንኛውም ሴት አው ተሰምቶሻል፣ ተናግረሻል። ስለዚህ በቃ ምንም ያረግሽው ነገር የለም። መረዳት ያለበት ነገር ተረጂው አለቀ። ከዚህ የበለጠ ነገር ሌላ ሙዳራ ሚዳሉ እንዳታርጊው በቃ። ለምን ብለሽ አትናጀጂም? ግን ሌላ የሚደረገው ነገሮች ላይ አትናጀጂ። ግን የሆነ እንደዘናን የፍቅር ጊዜ እናልፍ ምናምን እናሳልፍ ምናምን ፍለሽ ይሄ ወይን ምናምን ገዝተሽ እሱን መለማን ምናምን እሱ ደግሞ እኔ ደክሞኛል ሊታኛ ነው ለይውጪ ምናምን ጎትቼ ያስወጣ። አይ ብራዘር እንረጋጋ እንጂ እየጠጣክ የታባ ነው ጎት የምታስወጣት? አይ ሜናንተ ጎት የምታስወጣው ከፈለገ ማተኛቷ መፍት አላት። እንደውም ያንተ ጋር ማለት ነው። እንደውም ያሟል እንደ ብዙ አታስወራ። ለማንኛውም እኔ በጣም ውዶቼ በጣም ነው የገረመኝና ነገርየው የኔ ቅመም የኔ ሄሚዬ የኔ ውድ የኔ ተወዳጅ ሴት ከዚህች ሴትዮ ጋር ራስሽን ማወዳደር ብታቆሚ ጥሩ ይመስለኛል። እቺ አንቺ ጋር ለውድድር ራሱ ማትቀርብ ሴት ነች። ገባሽ አይደለ? እና ራስሽን ብታስከብሪ ደስ ይለኛል። እና በቃ ምክንያቱም በቃሽ እውነት ማን ስለሆነች እሷ ማን ነች? እንደዚህ ነው ውድድር ታውቃለች እንደቺ ደባቁላ ነው ምንድነው የሚባለው? የሆነ ዱባ የሆነ ሴትዮ ዱባ ወላ በቃ ከዚህች ሴትዮ ጋር ራስሽ ማወዳደር ምናምን። ኧረ ወደዛ አርግልኝ ሴትዮ ቢቢቱን ማጠብ የማትችል ሴት ጋር ስለ ፍቅር ማወዳደር ምን አመጣ እንዴ? እሷን ጋር ይሄ ፍቅር ታይና ይሄ ምንድነው ይሄ? ታይ እንጂ ይሄም የታይ እሷ በመድኃኒት ይዛ ነው ወንዶችን ከሷ ጋር እንዲታይ የምታረጋ። መድኃኒት የሆነ እውነት ማናውቀው ነገር የለም። ግን ሴት ነሽ አልፈረደባትም። ግን ቢሆንም በቃ ታያት እቺ ሴትዮ አታውቅም። ከዚች ሴትዮ ጋር አትፎካከሪባት እና አንቺ የተከበርሽ ሴት ስለሆንሽ ራስሽን አስከብሩ። በቃ አለቀ። ምንም የሚመጣው ነገር የለምና የኔ ቆንጆ የኔ ውድ የኔ ውብ የኔ ጨረቃ የኔ ውድ ሄት ሄሚዬ በቃ የምር በቃሽ። እውነት እንደዚህ ነገር ለማድረግ እንዳትሞክዱ። በቃ የራስሽን ሲቀዩ በቃ የምር ተከበሪ።